ሰላም ጤና ይስጥልኝ ውድ የስኑስ ቲዩብ ተከታታዮች እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬ በጽናት ድራማ ክፍል 45 መጥተናል። በባለፈው ክፍል ጽናት ክፍለ ሀገር ለመሄድ ወስና የተሻለ አማራጭ ነው ያለችውን ሊያስታውሰኝ ይችላል ያለችውን ክፍለ ሀገር የመሄድ ውሳኔ ለሰኒ አሳውቃት ሰኒ ደስተኛ ባትሆንም የፍላጎቷን መጋፋት ስላልፈለገች ተስማምተው እቃ እየሰበሰቡ ነበረ ያለቀው። ሌላ ደግሞ ኒና ኪራና በመኪና የገጨችው ልጅ ሻይ ቡና የሚሉበትን ቦታ ሄዳ የሚያወሩትን ነገር እየሰለለች እያለ ናቲ መጣና እሷ መሆኗን አጋልጦ እንደተመለሰች አይተን ነበረ። ዛሬ በክፍል 45 ደግሞ አዳዲስ ነገሮች ተፈጥረዋል። ጽናትም ወደ ክፍለ ሀገር በመሄድ ሀሳቧ ጸንታ እነ ኒናን ሰኒን ተሰናብታቸው ነግራቸው ወጥታለች፣ ከዴቭ ጋር ማለት ነው። ኪራም ደውላ ክፍለ ሀገር መሄድበት ጉዳይ አጋጥሞኛል ስትለው ደስተኛ ሳይሆን ሂጂያ ታዳኔ ምን አገባኝ አይነት ነገር መልስ ሰጣት ማለት ነው። በመሄዷ ግን ደስተኛ አይደለም። ሊያስታውሰኝ በጣም ተናዶ ነው ምን አገባኝ ሚላት የነበረው። እንግዲህ ደግሞ ደስተኛ ባይሆኑም አባቷ ስትደውልለት ናሆምን እየጠበቀው ነበርና ልክ ሌላ ደግሞ ሲመጣ በጣም ፊቱ ጥሎት ነበረ። ለምንድነው የጣልከው ምን ሆነህ ነው ምናምን ብሎ ሲነግረው ሲጠይቀው እቺ ጽናት ናታ አለው። ጽናት ደግሞ ምን አደረገች ይለዋል ማለት ነው። ናሆም ክፍለ ሀገር እሄዳለሁ ምናምን ብላለች ምናምን ብሎ ሲነግረው ናሆምም ሳቅ ብሎም ገና ከአዲስ አበባ ሳትወጣ እቅዷ ሰርተዋል ማለት ነው ምናምን ብሎ አብረው ተያይዘው ሄደዋል ማለት ነው። ኒናም የተሰጣት ሚሽን በትክክል እየተወጣች ነው። የተሰጣት ሚሽን በነገሮች ሁላ ኪራ ጽናትን እንዲያስታውስ ያላትን ቦታ የምታደርጋቸውን ነገሮች ትኩረት እንዲሰጣቸው እንድታደርግ ሚሽን ተሰጥቷት ነበርና እሱን በትክክል እየፈጸመች ነው። ሌላው ደግሞ ሰኒ ኪራን በመኪና የገጨችው ልጅ ትጠራና ለምን እንደጠራሁሽ ታውቂያለሽ ምናምን ስትላት ያው እኔና አንቺ የሚያገናኘን ጉዳይ የኪራ ጉዳይ ነው፣ በኪራ ጉዳይ እንደጠራሽኝ ገብቶኛል ምናምን ትላታለች ማለት ነው። አዎ በኪራ ጉዳይ ነው የጠራሁሽ፣ ትዳራቸው ለምንድን ነው የምትበጠብጪው አይነት ነገር ትላታለች ማለት ነው። እንግዲህ ልጅቷ ለትዳር መሆኑን አላወቀችም ነበረ እና ለሕክምናው ይረዳን ነበረ እኮ ለምንድን ነው ባለትዳር መሆኑን ያልነገራችሁኝ አይነት ነገር ትነግራታለች ማለት ነው። ሰኒ የፈለገችው እዚህ ጋር ልጅቷ በሌላ ነገር ታስበዋለች ማለትም ለፍቅር ትፈልገዋለች ብለው አስበው ነበረና ያ ነገር ለማሳወቅ ነው ሰኒ ጠርታት የነበረውና እንግዲህ የምትፈልገውን መልእክት የሚፈልጉትን መልእክት አስተላለፈች ማለት ነው። እንግዲህ ሌላኛዋ የድራማው ድምቀት ማለት ይቻላል ኩሏል ምሩ ሰኒ ጋር ትሄድና ስለ ጽናት ደውዬላት ነበረ ምናምን ብላ ታወራታለች። ሰኒም ልጅቷን እንዳገኘቻትና ማለት የፈለገችውን ነገር እንደነገረቻት እንግዲህ ከዚህ በኋላ ልትመለስ ትችላለች ብለው ይነጋገራሉ ማለት ነው። በዚህ መሀል በወሬ መሀል እንግዲህ ስለ ክብሮም ትጠይቃታለች ማለት ነው። ሰኒም በጣም በማዘን እንግዲህ ደውሎልኝም ጽፎልኝም አያውቅም በጣም ናፍቆኛል አይነት ነገር ትላታለች ማለት ነው። ክብሮም እንኳን ለሰኒ አይደለም ለተመልካቹ ሁላ ናፍቋል። ቢመለስ አሁን ላይ ቢመለስ ጥሩ ነው እና እንደዛ ትላታለች ማለት ነው። ምሩም ደግሞ በቃ ከዚህ በኋላ ህይወት ይቀጥላል፣ ሌላ ሰው መልመድ አለብሽ፣ ሌላ ፍቅር ሌላ ህይወት መጀመር አለብሽ ትላታለች። ሰኒም ደግሞ እኔ ከዚህ በኋላ እንደሱ አይነት ነገር አልሞክርም አይነት ነገር ስትላት የእህትሽን ህይወት መኖር ነው ወይ የምትፈልጊው ትላታለች ማለት ነው። አይ አንቺ እኮ የእህትሽ ጥንካሬ መሆን አለብሽ፣ እህትሽ አንቺን አይታ መማር አለባት፣ የእህትሽን ህይወት በአንቺ ህይወት መቀየር አለበት አይነት ነገር ትላታለች ማለት ነው ምሩ።
ሰኒም እንግዲህ ብላት እንግዲህ እናያለን ትላታለች ማለት ነው። ሌላ ደግሞ ናሆም እቤት ይመጣና ኪራን ስለ ኒና ምግብ እንግዲህ ከጠዋት ጀምሮ ምሳ እያልኳት ነው እንግዲህ ልታደርስ አልቻለችም። አሁንም ደርሷል ትለኛለች፣ ምግቡ ግን ልታቀርብልኝ አልቻለችም ይለዋል ማለት ነው። ከዛ ናሆም ቼክ ለማድረግ ሲሄድ ኒና ያለ ምግብ አዘጋጅታ ለራሷ ስትበላ ይደርስባታል ማለት ነው። እንግዲህ መንገድ ላይ ልጅቷ ማለት ኪራ የገጨችው ልጅ ከኪራ ጋር መንገድ ላይ ይገናኛሉ ማለት ነው። እሱን ፍለጋ ስትሄድ ኪራም ደግሞ ለምን መጣሽ ይላታል። ለምን መጣሽ ሲላት አንተን ፈልጌ ነው። አንቺ ብትተይኝ ምን አለበት ለምን አተይኝም አይነት ነገር ይላታል ማለት ነው። እሷም ደግሞ በጣም ትናደዳለች። በዚህ ዘመን ሰው ገጭቶ በሚሸሽበት ጊዜ እኔ ልርዳህ ባልኩ እንዴት ይበሳጭብኛል፣ እንዴት ያበሻቅጠኛል፣ እንደዚህ ስራዬን ትቼ ነው እና እሱ ጋር የምመጣው አይነት ነገር ትላለች ማለት ነው። ተናዳ ቅዱስን ለማግኘት ሄደች ማለት ነው። ቅዱስም አግኝታው ስትገባ በሩን በኃይለኛው መታው ስለነበረ ለምንድነው መኪናዬን የምታበሳጫት ምናምን አይነት ነገር ይላታል ማለት ነው ቅዱስ። ከዛ እሷም ተናዳ ስለነበር እኔ እኮ ልርዳህ ነው ያልኩት፣ ከሱ ምንም አልፈልግም፣ ለምንድነው እንደዛ ሚለኝ ምናምን ትለዋለች ማለት ነው። ቅዱስም በቀልድ አድርጎ እንግዲህ ሌላም ነገር ሊያደርግሽ ይችል ነበረ፣ ኪራ ሲናደድ የሚያደርገው ነገር አያውቅም ይላታል ማለት ነው። እውነታውም እንደዛ ነው። ኪራ ሲናደድ የሚያደርገውን ነገር አያውቅም፣ በስሜት ብዙ ነገሮች ሊያደርግ ይችላል ማለት ነው። እና እንደዛ ላት ማለት ነው። እና መልሱም ስላልተመቻት እሷ ተናዳ ከመኪና ወረደች ማለት ነው። ጽናት እንግዲህ ገጠር ሄዳለች። አባቷን ታገኝና አባቷ እንዴት በድንገት ልትመጪ ቻልሽ ምናምን ይሏታል ማለት ነው። እሷም ሊያስታውሰኝ ከቻለ አማራጭ ልሞክር ብዬ ካልደፈረሰ አይጠራም ብዬ ነው የመጣሁት ትላቸዋለች። አባትየውም በጣም አዝነዋል። እንግዲህ የጥፋተኝነት ስሜት እየተሰማቸው ነው። እንደ እንግዳ አልተቀበልኩትም አይነት ነገር እያሉ እያሰቡ ስለነበረ ልጄን ተረበሸች፣ ልታርፍ አልቻለችም ምናምን እያሉ እያሰቡ ነበረና እንግዲህ የመጨረሻ አማራጭ ነው አስታወሰኝ ካላስታወሰኝ እንግዲህ ብላ ትነግራቸዋለች ማለት ነው። እሳቸውም እንግዲህ በጣም ተጨንቀው ለዴቭ ያወሩታል ማለት ነው። እንግዲህ እሷ ጠንካራ ሴት ናት እና ይወዳታል። አጠገቡም ያሉት ሰዎች እንዲያስታውሳት እየረዱት ነው። የእነሱ ፍቅር እነሱም ይፈልጉታል እና ሊያስታውሳት ይችላል ብሎ ለአባቷ ይነግራቸዋል ማለት ነው። በጨዋታ መሀል አካባቢያቸው ላይ ከሆነ ሰው ጋር ተጣልተውን ስለነበረ ከሱ ጋር ምንድነው የተፈጠረው ብሎ ይጠይቃቸዋል ማለት ነው። እንግዲህ ከዚህ በፊት በልጅነቷ ጽናት ልጅህ ለልጄ አይነት ጉዳይ ነበረ እና በካሳ እንደተፈታ ነበር የሰማው ዴቭ። ታዲያ አዲስ ነገር ምን ተፈጠረ ምናምን ይላል ማለት ነው። እንግዲህ ሰውዬው ጽናት መታ እዚህ መቆየቷን ሰምቶ ነበረ እና በዛ ኬዝ ነው የተጣላ ነው አይነት ነገር ይሉታል ማለት ነው። እንግዲህ እኔ ላውራው ብሎ ሄዷል ማለት ነው። በስተመጨረሻም እንግዲህ ኪራ ሊጠጣ ገባና ሰክሮ እንግዲህ ሆድ ያባውን ብቅል ያወጣዋል ነው አይደለም የሚባለው። እንግዲህ ቅዱስ ይመጣል ማለት ነው። ቅዱስም ተነሳ አንተ ሰክረሃል፣ አሁን ወደ ቤት እንሂድ ሲለው እኔ ጽናት የሌለችበትን ቤት አልገባም ይለዋል ማለት ነው። ቅዱስም በጣም ደስ ብሎ ደግሞ ይጠይቀዋል ማለት ነው። ደግሞም እሷ የሌለችበት ቤት ልገባ አልፈልግም አለው ማለት ነው። አሁኑኑ ውሰደኝ፣ እሷ የሌለችበት ቦታ መሄድ እፈልጋለሁ ይለዋል ማለት ነው። ቅዱስ በቃ ደስ በሚል ስሜት ሆኖ አሁንማ መሽቷል፣ ከፈለክ ነገ እልክሃለሁ ምናምን አለው ማለት ነው። እንግዲህ ውስጡ እየፈለጋት ነው ማለት ነው። እንግዲህ የዛሬው ክፍል በዚህ አብቅቷል። ነገ በሌላ ክፍል እንገናኛለን። መልካም ቆይታ። ስላዳመጣችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አድርጉ። መልካም ጊዜ